ምንድነው የሚያነጫንጭሽ? አትበጥብጠኝ። በቃ ጧት ልተኝ። እኔ ጧት መነሳት አልወድም። በቃ አሁን ሰሚኛለሽ? ላንቺ ብዬ ነው የመጣሁት። እሺ ተነሺ። እሺ ስሚ፣ ከተነጫነች ይብስብኛል። ለምንድን ነው ቀዝቅዝ? እስከዛ አልተኛም እንዴ? አትሰሚኝም? ሰሚኛለሽ? አትሰሚኝም? በቃ ኧረ ተኝ። እኔ ይኸው እዚሁ ነው ማመጣልሽ ምግብ። እንዳትመጪ ወደ ሳሎንሽ። የእውነት ከመጣሽ እንጣላለን። በቅድሚያ ተንኮል ነው የምንሰራው። ቁርስ እንሰራለን። ከሰራው በኋላ ትንሽ ቀንሰን ለሃይሚ ብለን ጨው በጣም እናበዛበታለን። ታጀሪት በሯን ትዘጋለች። እኔ እዚህ ሶፋ ላይ እንዴ ወይኔ ኧረ ተይው እንዳትነኪው። የሆነ ነገር አምጪልኝ። አንቺ እዚህ እንደ ጎረምሳ ተኝተሽ እሺ ቆይ ወይኔ ኧረ አቃጥለኝ። እኔ ምን አንቀለቀለኝ በእናትሽ። ቢቀርስ ባሰራው ራሴ ሽንኩርት እንኳን መክተፍ አልችልም እኮ በስነ ስርዓት። ምን አንቀልቅሎ ሴትዮ እኔ አንቺን ለማስደሰት ብዬ ነው። እሺ በደንብ ቆይ ክተች። አገኘሽ እንቁላሉን? አይጣፍጥም አይጣፍጥም ነው ምግቤ? አረ ብርጭቆ ላምጣልሽ። እሺ ጨርሰው ነው? ይህ ስኳራ ጨው ነው? አረ ስኳር ነው። አንተ ምን ሆነህ ነው? እንቁላል እኮ ትንሽ ጨው ነው የሚፈልገው። ምን አይነቱ ነው? በእግዚአብሔር የት ነው የምትሄጂው? ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ ዛሬ እንግዲህ ሰላም ከሆንን በኋላ ስንተኛ ቀናችን ነው? ሶስተኛ ሁለተኛ ነው። ሶስት ቀን። አንተ ጊዜው ግን ይሮጣል። ምን ነው? እኛም እያረጀን ነው፣ ጊዜውም እየሮጠ ነው። አንዳንድ ቤተሰቦቻችንም ወደ ኢትዮጵያ የሚመጡበት ጊዜም እየቀረበ ነው አይደለ? ለማንኛውም ትላንትና ማታ ቲክታክ ላይቭ ላይ ደስ የሚል ምሽት አሳልፈን ጸዴ ጊዜ አሳልፈን ነበርና ዛሬ ደግሞ እስቲ ቅመምን በቅድሚያ እንዳልሰማን ተኝታለች እና በቅድሚያ ተንኮል ነው የምንሰራው። እንትን እንሰራለን፣ ቁርስ እንሰራለን። የምንሰራው ቁርስ ደግሞ ምን መሰላችሁ? እንቁላል እንሰራለን። እንቁላል ከሰራን በኋላ እንለየውና ማለት ከሰራው በኋላ ትንሽ ቀንሰን ለሃይሚ ብለን ጨው በጣም እናበዛበታለን። በጣም አብዝተን ምናምን ብለን ስጣትና እንግዲህ ሙያዬን ትፈትኗለች ማለት ነው። ግን ሌላ ለብቻ እናስቀምጣለን፣ ለሙዱ ነው እና ደስ የሚል ጊዜ ነበር ማታ ያሳለፍነው እና አሁን ሁላችንም ጥሩ ላይ ነን፣ እግዚአብሔር ይመስገን። እኔም እስቲ አንዳንድ ነገሮች ማስተካከል ያለብኝን ነገሮች እና ማድረግ ያለብኝ ሙሉ ነገር ከህይወቴ ማስወጣትም ያለብኝን ነገሮች እንዳለ አሁን በቅርቡ ጀምርና ለማስወጣት እሞክራለሁ ብዬ አስባለሁኝ። እንግዲህ አሁን ትንሽ ልረጋጋ ብዬ ነው። ሁሉንም ነገር ክሊር ማድረግ አለብን ብዬ አስባለሁኝ። ጸዳ አድርገን እንግዲህ ወደ ሰላም መመለስ አለብኝ ብዬ አስባለሁኝ። እየገቡ ህይወታችንን የሚበጠብጡ ሰዎችንም እስከ መጨረሻው ማስወጣት አለብን ብዬ አስባለሁኝ። ተስማማላችሁ አይደል? ተስማምታችኋል። እና እንግዲህ ቤተሰቦች በቅድሚያ እና ካሜራማን ግን በጊዜ ተነሳሽ ዘርስ እጅ እያመጣሁ እና ሃይሚ እንዴት እንደሆነች እናያለን። እንቅልፍ አምናት። እኔ 8 ሰዓት ተኝቼ በጊዜ ተነስቻለሁ እኮ። ሃይሚ እዚህ ሶፋ ላይ ያጋደማለሁ፣ እሱ አልጋ ላይ ተነሽ። እኔ ነኝ ተነሽ። ኧረ እኔ ነኝ። በእንቅልፍ ልብሽ ነው እንደ የምታወሪኝ? ዋይ ጽቡቅ ያው ዛሬ እስቲ ሙያ ይፈተን በሚለው ነው። እንዳታይከሻት ኢንተሊጀንስ እያበዛው በጠዋት ምን ማለት ነው? እያበዛው ነው እንዴ? ተኛበት በእናት ምንድነው? ታነሺ ምንድነው? ተኛበት እኮ ተኝ። አሁን ደግሞ ተኝ፣ ችግር የለውም። ተኝ፣ ችግር የለውም። አንቺ ብቻ ተኝ፣ ጣጣ የለውም። አዎ እንዴ ፈሚ ምንድነው የሚያነጫንጭሽ? አትበጥብጠኝ። በቃ ጧት ልተኝ። እኔ ጧት መነሳት አልወድም። በቃ አሁን ሰሚኛለሽ? ላንቺ ብዬ ነው የመጣሁት። እሺ እዚህ ጋር
እኔ ሌሊቱን ሙሉ ያልተኛው ልጅ በጊዜ እነሳለሁ፣ አንቺ ትተኛለሽ። ትወፍሪያለሽ። እንዴት ነው የማትወጂው? ባላቅስ ተነሺ። አሁን እሺ ስሚ፣ ከተነጫነች ይብስብኛል። ሰማሽ? አሁን ስሚኝ አንድ ነገር ሰሚኛለሽ? ጸዴ ቁርስ ልሰራልሽ ነው የምሬን ነው። ለዚህ ሲሆን ፈገጋልሽ ወደ አሁን ያበደ ቁርስ ሰራልሻለሁ። ትቢትሽን ግን ቀነስ አድርጊ። እምቢ ካልሽ አላዳምጥሽም። አትሰሚኝም? እሺ አሁን ልሰራ ነው። እንትን እስክል ድረስ ነቃ ብለሽ ጠብቂኝ። እስክሰራ ድረስ አስወኩ ማለት ነው። ቆይ ልንገርህ፣ ሰው እኮ ሰርቶ ምግብ ሰርቶ ምናምን ነው የሚቀሰቅሰው። አንተ ሳሰብ ምን አይነት እንደው ንቂ ለማለት ነው። ለምን ከሰራ በኋላ ቀሰቅሰኝ? ለምን ቀሰቅሰኝ? እስከዛ አልተኛም እንዴ? አትሰሚኝም? ሰሚኛለሽ? አትሰሚኝም? በቃ ምግብ ልሰራ ነው። እምቢ ካልሽ ሰማሽኝ? ኧረ በጌታ እምቢ ካልሽ እዚህ ጋር ነው ማፈርጥሽ። እሺ ያልኩኝ እኮ በቃ ምን አይነት ሰው ነህ? በቃ ይመችሽ። ምንድነው ጥላ ይታየኝ? የምን ጥላ? አንቺ ዝም ብሎ ነው እንደ የሚታይሽ? አንቺ በቃ ያምሻል እባክሽ። በቃ ለማንኛውም ይመችሽ። ልሰራ ነው። ነቅተሽ ጠብቂኝ። ነቃ ብለሽ ጠብቂኝ። ልሰራ ነው። ምን ነው? ደስ ይበልሽ። አይ ተኝ በቃ ላጥፋለሽ። ልተኝ ተይው ትበያለሽ። ልትበላ ታስብልኝ። አሁን እንግዲህ እንዳትመጣ መጸለይ ነው ወደዚህ። እሺ በቅድሚያ ምን እናደርጋለን? ቆይ ውስጥ ነበር ያየሁት። እሱ እናጥባለን። ቲማቲም ሙያሽ ይዘርዘርልሽ ተብሏል። ይበቃናል። 3 ቲማቲም እዛ አንተ ግን ብትነቃ ከወጣች እንግዲህ ኖርማል ነው በሚለው እንሄዳለን። ችግር የለም። እጥብ እናደርጋለን ቲማቲማችንን። እንግዲህ ያው ሙያ ማችሉ ሰዎች ከኔ ትማራላችሁ። ኦኬ ቅድሚያ ሽንኩርት ነው የሚከተፈው አይደለ? ምን ታኛለህ? አዎ በልኝ። እሺ ከዛ ምንድነው መሰለምና እንዳያቃጥለን ያው የድሮ ባህል ነው እኮ እንደዚህ እናደርጋለን። እንዲህ ይደረጋል እንዳያቃጥል። ግን አሁን ጆሮና አይን ምን አገናኘው በሚለው ነው እንጂ። እሺ አዎ ትበያለሽ። ያው ትበላለች እኮ ግን ደግሞ አናደናት ነው እናበላት። አይመስልም? አንተ እንዲሁ በቃ ብልጥጥ እንዳለች ትኖራለች። ታይም ኢዝ ጎልድ የሚባል ነገር አለ እኮ። አሁን እኮ ከጎልድ አልፎ ላይፍ ሆኗል። ሰዓት ስንት ሰዓት ነው ግን ቤተሰቦቻችን ከእንቅልፋችሁ የምትነሱት? የምር እናንተ እንደውም ስራ ቢዚ ትሆናላችሁ ምናምን። አይ ቲንክ ብዙ አይነት ምግብ ነው የምትሰሩት ምናምን እና ስንት ሰዓት ነው እንትን የምትሉት? እንደምታዩት ናት አጀሪት በሯን ትዘጋለች። እኔ እዚህ ሶፋ ላይ እንዴ በቃ ግን ስለማንችል ብዙ መክተፍ እንደዚህ አይበቃም። ሙሉ ሽንኩርት በቃላ በሱሱ ቲማቲም ስላለው ዘብ ነው የሚሆነው። ቀድመን አንተ ፍፄ ግን ጎበዝ ነው ምግብ። ፍፄ እሳት ናት። እስቲ የኔ እንትን ያበደን ነው የምላችሁ። አሁን ሃይሚ ሆዷን ሰፋ አድርጋ እየጠበቀ በመጀመሪያው ዙር እንግዲህ
ብዘብጨው እናደርግበትና እንትን እንላታለን። ለማንኛውም ቤተሰቦች በቅድሚያ ላይክ አድርጋችሁ ጀምሩት ይሄንን ቪዲዮ። ይሄ ቪዲዮ ላይክ 20 ሺህ ከገባ ጸዴ ቪዲዮ ላይኩ 20 ሺህ ከገባ ጸዴ ነገር አደርጋለሁ። 20 ሺህ ከገባ ላይክ ማድረጋችሁን እንዳትረሱ። ቅድሚያ ላይክ አድርጋችሁ እዩት ቪዲዮን። አንተ ግን አያቃጥልም። የምር ነገር ይሰራል መሰለኝ። ኖርማል ነው። ማርያምን አንድና ሁለት ማለት እንዴት ነው የማያቃጥለው? አንተ ልጅ ግን በምን ነው የምታስበው? እንዴት ነው ሰው ከትፎ ያቃጥለኛል አይደል? እኔ ቁጭ ብዬ እንኳን ያቃጥለኛል። አቃጠላ ማርያም በል አይ እዚህ እኮ ግን ማዘሮች እኮ ከባድ ናቸው። ወይ ግን ስቃይ ነው። ለነገሩ እንልመድ። እስከ መቼ ነው ውጪ እየበላን? ለጊዜውም ቢሆን ላጤነት የለም። አሁን ላጤነት የሚባል ነገር የለም አይደለ? ለጊዜውም ቢሆን እዚሁ እንግዲህ ነገራቶች እስኪስተካከሉ ድረስ እኛም እዚህ እንትን እያለን እንኖራለን። አይመስላችሁም? ይመስለኛል። እኔ እናንተ ካልመሰላችሁ አላውቅም። ግን ሽንኩርቱን እንዲሁ ቡርስ አድርጌ ልስጣት። አንተ ተንኮል እየመጣልኝ ነው አይምሮዬ ላይ። አዲስ ፋሽን ነው ልበላ አይደለም፣ እንደሱ አይደለም። ምን አደርጋለሁ መሰለኝ? ሽንኩርቱን ለብቻው ከፈል አድርጌ ቁጭ አደርጋለሁ። እዛ እንቁላል ሰራለሁ። እዛ እለየውና ጨው አደርግበታለሁ። እዛ ሽንኩርቱን ክባ ጭራሽ አትወድም እኮ እሷ ሽንኩርት አትወድም። እንዲህ የሚታይ ሽንኩርት አትወድም። እስቲ ቆይ ለማንኛውም ዋናውን እናርቅቀው። ግን የምር ይጣራል። እኔ ጆሮ ላይ የሚደረገው ነገር ከአይን ጋር የሚገናኘው ሳይኮ ነው ትላለህ። የአእምሮ ካመነ አመነ ነው የሚባለው። እንግዲህ ቤተሰቦች እስቲ የምትመጡ ሰዎችም ወደ ኢትዮጵያ ፈጣሪ ብሎ በሰላም ያገናኘንና እንደዚህ ቁጭ ብዬ ሼፎኛ ያበላችኋለሁ። እስቲ ወዝ በእናት ይለያል ነው የምልሽ እኮ። እሺ በቅድሚያ ዴሊ ጠፋብኝ ነው እንዴ? ሃይሚ እስኪኒያት ሲሊተኛች እንዴ እንዳታየሽ ነው አትነሽም? ልተኝ ነው አሁንም ልተኝ ነው? ኧረ ተኝ። እኔ ይኸው እዚሁ ነው ማመጣልሽ ምግብ እንዳመጪ ወደ ሳሎንሽ። የእውነት ከመጣሽ እንጣላለን። ተኝ። ያበደ ነው። ተኝ። አሁን ያለ ሀሳብ እንስራ። ግን ብላዬ ነው አላለችም? ሰንፋለች ልጅቷ። በስመ አብ ሙያሺ ይዘርዘርልሽ። ስጋውን አነሳው ነው የምትለኝ እናቴ ብታይኝ። ግን አሁን እያቃጠለኝ ነው እመቤቴ። በቃ የስጋ ይነሳ ቆዳ ነው ሲጀመር ይቅር። አረው ነው የምትለው ማዘራውን ብታይ። አሁን ጀመረኝ ይመጣል በመነጽር ግን ጀመረኝ። ማርያምን በኢየሱስ ነው። አይደል ወይ የምን ኪሳራ ላትኩ እንትን ለወጣው ነው የውስጡን። ቆይ እሱማ ከትፈዋለሁ እኮ ግን ያቃጥላል። እግዚአብሔርን ያቃጥላል። ኧረ ጉድ ይፈላ። እናንተ ግን ጎበዝ ናችሁ ሴቶች። ማርያምን ይሄ እንትን እኮ ደስ አላለኝም ነው ውስጥ ላይ ያየሁት ነገር። ይሄ ነገር ኧረ ጉድ
ቆይ እንትን እያልኩት በቃ በኋላ አነሷል። ግን አይመጣውም፣ ማርያምን አይመጣውም። እና ምን ልበለው? እንዲህ ልበል እንደዚህ ልበል? ባላየ ነው እንጂ መክተፌን በኋላ ደግሞ እጄን አርጊያት ጉድ እንዳሉ እጄን ቆረኩት ልበላት እንዴ? እንሂድ እሱ ልበላት። አይቶ ቆይ ልበላት እንደዛ እሷ ብላኛለች የሆነ ሰዓት። ቆይ ትዕቢተኛ እየሆንኩ ነው ግን እንፈልገዋ ያ አሁን ማለት ነው እሷ ብቻ ነው እኛ ላይ የምትጫወተው እንደዚህ እርግጠኛ ነኝ። ወይኔ ግዴ ይተል ወይኔ ልበል በቃ ወይኔ ሃይሚ ወይኔ ልበል። ዛሬ ምግብ ሳይሆን ተንኮል ነው የምንበለው። አንድ ወይኔ ወይኔ እጄ ሃይሚ አረ ጉዴ ፈላ። ነይ በእናትሽ ስሪው ራስሽ እዩ። ወይኔ ወይኔ አረ ተይው እንዳነኪው የሆነ ነገር አምጪልኝ። ቆይ አለ ምንም የለም። ወይኔ ጉዴ ፈላ። አረ አንቺ እኮ ነሽ ተነስተሽ እንትን አትይም እንዴ? ቆይ እንዳትነኪው እርጥብ ነው ይሄ ያቃጥለኛል። አንቺ እዚህ እንደ ጎረምሳ ተኝተሽ እሺ ቆይ ቆይ ወይኔ ወይኔ ኧረ ያቃጥለኝ። እኔ ምን አንቀለቀለኝ በእናትሽ ቢቀርስ ባሰራው እኔ ለአንቺ ብዬ እኮ ነው። ወይኔ አንቺ ቆይ እሺ በጣም የቆረኩት እኔ አልታጠብም አልፈልግም። እስኪ ቱ ጋር የቆረኩት ቆይ ቀስ ብዬ ጠርጓለሁ። አንቺ ግን በእናትሽ ነይ ተነሽና እንትን በይ በቃ ራሴ ስሪ። ሲጀመር እንትን አልፈልግም ወይኔ ብሩክ ድርቅ የሚያረጋ በእግዚአብሔር ደም አናደሽኝ ነው። ተይው ይፍሰስ። ምን አርጌ ነው ያናደድኩት እንዴ? እኔ ነኝ እንዴ? አታገኘኝ ምግብ ልስራ ስል ከመቼ ጀምሮ ነው ስጀምር አንተ የምትሰራው? ዛሬ ሲቆላ ተነስተህ ነው እንጂ አንቺ ታለምጫለሽ። ወደዛ እዚህ ባክሽ ሶሪ ታለምጣለሽ። የምር እያለመጥኩኝ አይደለም። ራስሽ ሽንኩርት እንኳን መክተፍ አልችልም እኮ በስነ ስርዓት። ምን አንቀልቅሎ ሴትዮ ነኝ አንቺን ለማስደሰብ ብዬ ነው። እሺ ዘይራሽ ጉዳይ አትቢ ከፈለግሽ እሺ በቃ ዞር። እኔ አልፈልግም እንዳትስሚ። እሺ አትናደድ። እጄ ተቆረጠ ብዬሽ ታለምጫለሽ እንደ አንቺ ዞር በቃ ተፋችልም በስነ ስርዓት እኮ አልፈልግም በቃ ቆይ እሺ ና ታጠባ። ለምን ድርቅ የምትለው? እስኪ አምጣው። እምቢ አልፈልግም በቃ ተይው። ወይኔ ያቃጥላል። ወይኔ 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 አንተ ምንድነው ደግሞ ምንድነው እዚህ ጋር ያረከው? እንዳያቃጥለኝ ነው። ተይው። ሽንኩርት ጆሮ ላይ አድርገህ አዎ። አንቺ እሱ ነው እንደሚያሳዝብሽ። እኔ ወይኔ ብሩክ እና እሺ አንዴና እኔም በቃ ተይው አልፈልግም። ራስሽ ስሪ ተነሽና እሰራለሁ። እሺ በቃ ራስሽ እኔ እዚህ አትቢ። እኔ ወጥቼ እበላለሁ። ሲጀመር ታይሻል እዛ ጋር ግን አንቺ አየሁሽ ትቀልጃለሽ። ኧረ ነገር ጋር አሳዝናኝ ነው። ተዋት ደግሞ የቆይ ተቆረጠ። አንተ ታለምጣለሽ ግን እኔ ታመሜ ታለምጫለሽ እንዴ? ሽንኩርት መክተፋችንም እኮ እና ታዲያ እጄ ተቆረጠ እያልኩሽ ትስቂያለሽ እኮ። አስቂ አይደለም ለራስሽ ላበላሽ መጥቼ እናያለን። እዛውኝ ነክተፊሽ ከተፊ ነይ ራስሽ
ነይ ክትፊው። እያቃጠለኝ ነው። እግዚአብሔርን እያቃጠለኝ ነይ ክትፊው። እያቃጠለኝ ነው። ማርያምን እያቃጠለኝ ነው። ክትፊ ከትፈሽልኝ ብቻ ግቢ። ምን አይነት ሰው ነህ ግን? አሁን አንተ ነህ ለኔ ሰርተህ የምታበላው። ያገናኘኝ ቆይ እንዴት እንደማደርግሽ እኔ ማርያምን አሰሪ። እሱን ብቻ ክትፊልኝ። እንቅልፍ ይመለከተኛል። ቶሎ በይ። እሱን ብቻ ከትፈሽ ሂጂ። ምን አይነት ሰው ነህ ግን አንተ ልጅ? እንደው እግዚአብሔር ምን ማለት ነው? ምንድን ነው የምትሰራልኝ ምግብ? ደስ ያለኛል። እኔ እኮ ወንዶች የሚችሉት ፓስታ መቀቀልና እንቁላል መጥበስ ነው። መቼም ከሁለቱ አያልፍ። ጠራችሁ። ከሁለቱ አያልፍም። ወንዶች የሚችሉት ምግብ ነው። ሀቅ አይደል እንዴ የማወራው? ምስር መስራት እችላለሁ፣ ሽሮ መስራት እችላለሁ። ማርያም እሱ ማንም አይችልም ከፍፄ በስተቀር። አንቺ እኔ እችላለሁ። ብዙ ነገር ነው የምችለው። ዶሮ ብቻ ነው የማልችለው። ፍፄ ግን ይችላል። ፍፄ ተይው። ወላሂ የሚገርም ወጥ ነው የሰራው። ምን መሰማሽ መስሎሽ? አይደለ? ተለበይ እባክሽ። አሁን አንተ ሰራህ ነው የሚባለው በእግዚአብሔር። ግን ምን ማለት ነው? አንቺ አንድ ሽንኩርት እንኳን እኮ አልከተፍሽም። አንድ እኮ አይሞላም የከተፍሽው። ምንድን ነው እሺ የምትለኝ? እጄ ቢቆርጠኝ እንዲህ ነው የምትይኝ? አይደለም እግዚአብሔርን። ሲጀመር እኔ እንትን ያሳከኝ እኮ ያለ ወትሮ ተንቀልቅለህ ሽንኩርት በስነ ስርዓት መክተፍ የማይችል ሰው ቁርስ ልስራልሽ አልኩ። አሰብኩት መቻወቅሽ እንጂ እንዴት አልሳቅ? ኧረ እኔ የሚያበደ ቁርስ ላበላሽ ነው። እሺ እጄን ከቆረጠ ወደ እኔ ምን ያስወጣል? እኔ ነኝ እንዴ ቆረጥኩ? አስደነገጥከኝ እኮ። ድጋሜ እንቅልፍ ሊወስደኝ ነበር። ደስ የሚል ህልም እንትን የሆነ አለ አይደለ? ባይምሮዬ ምናምን ደስ የሚል ነገር እየሳልኩኝ ነበረ። ግን ምን ያደርጋል? አንዳንድ ሰዎች አሉ ጣልቃ የሚገቡ። ቢያንስ በሆኔ ዝም ብያለሁ እኮ ጨርሽና ሂጂ። በሆኔ ማየት ያልቻልኩትን ምን አለበት ተኝቼ ባለ ቁርስ ልበላ ነው ብዬ ደስ የሚል ነገር እየሳልኩኝ ነበር ባይምሮዬ። ሂጂ ሂጂ ተኝ ሂጂ። አኔ ደግሞ እዚሁ ጭቅጭቅ ነው ማረጋ አጠገብ ቆል እንዴ አዲድም ትሄጃለሽ። እኔ እዛ ነው ማበላሽ ነኝ። አሁን ደግሞ አቃጠለኝ ብለህ ትመጣለህ። ላግዝ ይገባል። ተኝ አንቺ ተኝ። እሺ ተኝ። ና እንዳትመጪሽ ወደዚህ ተኝ ያልኩሽ ትበያለሽ። እኔ ምን እንደማረግሽ እኔ ነኝ የማውቀው። በቃ ይበቃዋል። እንትን ከማለቴ በፊት ቤቱ ጋር ነበር ያደረኩት። እኔ ካልሰራሁልሽ ሰው አይደለሁም። ቆይ ተነቃብኝ። ከእንቁላል ውጪ ምን ሰራላችሁ ትበለኝ። ወይኔ ቆይ ለነገሩ አንድ ላይ ጸድ ያደርግ ልስራውና ከዛ ባበላሽ ይሻላል። ልትበይ አይደለ? ምን ያስቃል? አንተ ደግሞ ትበላለች። እኔ እናያለን እሱን እንደምትበላ። ወይኔ ሲያስፈራ ግን እኔ ዛሬ ተንኮል አስቤ እኮ ነው። ያማል እንዴ? እንዴት? ኧረ ተው እባክህ። የምታመጣ ነው ይመስልህ? ውሃ የደፋችብኝ። እኔ ደግሞ እንቁላል ሳይሆን ጨዋ ነው ማበላት። ቆይ ውሃውን በጨው በጥብጬ እሰጣታለሁ። አሁን መረረኝ ስትል ጠጪበት፣ ቆይ ተውሻል ቅመሹ ብዬ እኔ አልፋታትም። ምንም ብትሉኝ አልሰማችሁ። ግን ያው የሚያሳዝነው ጎን ለጎን ጥሩ ምግብ መስራት ለራሴ ስለሆነ እኔ እጄ ተቆርጦ ታለምጣለች። ይመታረል እንትን ሽንኩርቱ ከመድረሱ በፊት መትቼ ላስቀምጠዋ። አመታቴ እንዴት ነው?
እሺ ለሰዓት ለመቆጠብ ይሄ ይሙቅ ዝም ብሎ ይሙቅ ምስር አለው አይነዝርም አይ ነገር ይሄ ወይኔ ተጣብቆ ነበር አንተ ማግኔት አለው እንዴ ትበያለሽ ቆይ እኔ ነኝ ማበላሽ ደህና አድርጌ ይሄ እኮ ቤኪ ፈጣን ነው አይደለም ቆይ ላጥፎ ቲማቲም እንትን ልበል ቅድም ያ ይሙቃ ወይ ዘይት የት ነው ያየሁት አለ እዚህ ውስጥ አለ ልትበላ አይደል እሷ ያበረ ነው አንተ ሲጣፍጥ አይገልጾም ኧረ ጉዴ ኧረ ጉዴ ኧረ ቤተሰቦች ማርያምን ነው የምላችሁ ይጣፍጣል አይገልጾም በስመ አብ አንተ እንዲህ ነው ሙዬ ኧረ ቆይ አሁን ወደ ተንኮሉ ልገባላችሁ ነው ግን ማርያምን ያበደ ነው እሺ ቅድም አቃጥሎኛል አሁን አንዴ ልቅመሰው እኮ እናታችሁ እኔ አትሰሙኝማ ከባድ ሙያ ነው ያለኝ ስላችሁ እንቁላልም መስራት ሙያ ሆነ ልትሉኝ ነው ከዚህ በላይ ሙያ ያለ ግን ያበደ ነው ማርያምን አሁን አሳዘነኝ ለተንኮል መስራት ይሄን ምግብ ወይኔ ጉራ አሁን ምን እናደርጋለን መሰላችሁ የታጠበ ሳህን እናነሳና ያው ብለን ለቅለቅ እናደርገውና ለተንኮል ስለሆነ ዝቃታው እዚህ ተሳጫው ነስንስ ሽንኩርት ተከታተበት ግን ሽንኩርት ይቅርባቸው ይሻላል አታሳዝንም ሽንኩርት ማርያም አራተ ታሳዝናለች ለሷ ሲሆን ነው ማትወጣው እዩ ይታያል በደም
ና አሳያቸው። አይታችሁታል? ከባድ ነው። ተንኮል ነው። እና ተኝታ ልትበላ ነው። በቃ ዋናው ነገር ይሄ ነው። ይኸው ጸዴ ቁርስ ሰርቼላታለሁ። እንግዲህ መጨረሻ ላይ እኔና ቅመሜ አብረን የምንበላው ይሆናል። እንግዲህ ጸዴ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ዋናው ቁም ነገር ምንድን ነው? ተንኮል። ኧረ ተው ይቅርባት። ዋናው ቁም ነገር ተንኮል ነው አይደለ? ተንኮል ደግሞ ሁልጊዜ ተንኮል ነው። ስለዚህ ያበደ ነው። እናስጎምጣታለን ሄደን ከዛ ግን ውሃ ይዤላት ሊዳ በኋላ ተቃጥላ እኮ አስብላታለሁ። እግዚአብሔር እንደዚህ ላድርገዋ፣ እንደዚህ አድርጌ ያበደ ነው። ግን ያው ቤተሰቦች ጸዴ ፈዋን የሰራሁት እግዚአብሔርን ማርያምን ግን ያበደ ፈዋን የሰራሁት ኑሽ ግን እዩት፣ በደንብ እዩት፣ ጨውን እዩት። አሁን እንትን ብዬዋለሁ፣ ለውሼዋለሁ ነው እንዴ እጄ ተቆርጦ ሲጀመር ያለመደብ ምግብ ሰርተህ ምናምን ተበለኝ። ይሄ ነዋ። ሃይሚ ተነሽ ና ግባ። ያበደ ቁርስ ነው ያመጣሁልሽ። ያበደ ነው የምልሽ። እውነት ውሃማ አምጥቼልሻለሁ። ቆይ መጠጫ አመጣልሻለሁ። ግንባሬን ሳሚ፣ እጄንም ሳሚ። ለሰራሁበት ሳንዱች አድርጌ ነው ያመጣሁት። ለሙያዬ ያስፈልገኛል። ይደገም ሳሚ። እዚህ ጋር ነው በዚህኛው በቃ ይደክማታል። ቀምሻው አበድኩለት ምግቤን። ተኝተሽ ነው ማበላሽ የኔ እናት። እብድ ያለ ሳንዱች ነው የሰራሁልሽ። ውስጥ ነው ማርያምን አለ እንቁላል አለ። ከዛ ያበደ ሳንዱች ነው እንኪ በደንብ የኔ እናት። እሺ ቆይ እስኪ አቤት አንዴ በሰፊው ከዚህ በላይ ነው ሰፊ። በደንብ ገብተሽ ቆይ በዚህኛው ኧረ ልብላበት። ኧረ ልጅ አሰቃኝ። እንዴት ነው የሚጣፍጥ ይመስልሻል? ቆይ ከመስጠቴ በፊት የሚጣፍጥ ይመስልሻል? ምን ያስክያል? በአንተ እጅ ሁለተኛ የተሰራ ምግብ አልበላም። ለምን እንዴ? ቀበጥክብኝ እኮ ገና ነገር ሰራው እኮ ጸዴ አይደለም። ዳቦ ላይ ከቶ አምጥቶ ምንድን ነው እንዴ? አንቺ ብዬ እኮ ጥጋቡ አይተዋል። እሺ መጣሁ። ቆይ እንዴ መጣሁ። ለአንቺ ብዬ ፍዳ ሂጅ። ጠብቅኝ 2 ደቂቃ። ጥጋብማ ያስጨምረን። ጥጋቡ እኮ ቀስ በይ እንዳትመጪ። መጣሁ። ልክ አይደለው? እንዲህ ተንከባከብኩ። ጨምረበት ነው የኔ እናት። እንዲማ እርቦሽ? ኧረ በህግ አምላክ አፌን ከፍቼ አብዬ ትመልስብኛለህ እንዴ? ይኸው ከዛ ሙያዬን ከስንት ሰጭኛለሽ? ከስንት ሰጭኛለሽ? እሱ አይቼ ይወስናል። ምንድን ነው ሳህኑ ላይ? አይ ዝም ብሎ በደንብ ቆይ ክተች። አገኘሽ እንቁላሉን? ቢሲ እስኪ አንድ ድገሚ። ቆይ ብርጭቆ ላምጣልሽ? እሺ ድገሚ፣ አንድ ድገሚ። ኧረ አንቺ በእናትሽ ሁሉ ለፍቼ በሌሊት ተነስቼ ብይ፣ ቶሎ በይ የኔ አንበሳ። እዚህ ነገር ይጣፍጣል።
ምን ሲኒ ማሰባው ወን እኔ ሰራሁትን ከስንት ምን ወይ የሚጣፍጥ መስሎኝ እኮ ነው ስትበላው። አይጣፍጥም አይጣፍጥም ነው ምግቤ። አረ ብርጭቆ ላምጣልሽ። አይጣፍጥም ምግቤ። ነኝነሽ ከ10 ስንት ንገሪኛ? ከ10 ስንት? ያበደ ምግብ ነው። ጨው ብቻ ነው። እግዚአብሔር እንዴት ነው ጨው ብቻ የሚሆነው? ሼም ይዞኛ ያበደ። ኧረ እኔ እንደዚህ በጠዋት ለፍቼልሽ አመሰግናለሁ፣ ግን እኔ ይሄን አልበላም። አንተ እግዚአብሔርን ጨው ብቻ ነው። ነይ ትበያለሽ። ተነሽ ነይ። እሺ እዛ ነይ ጨው ብቻ እኮ ነይ ጫማሽን ዘሪ። ወይኔ ብሩኬ አገኘሁሽ፣ ሰራሁልሽ። ዋጋዋን ነዋ። ከ10 ስንት? እሺ ዊዲዲት ይላል። ምን ልታረጊ ነው? ውሃ ልጠጣ ነው። እሺ ጨርሰው ነው። ይህ ስኳራ ጨው ነው። ኧረ ስኳር ነው። አንተ ምን ሆነህ ነው? እንቁላል እኮ ትንሽ ጨው ነው የሚፈልገው። ምን አይነቱ ነው? በእግዚአብሔር የት ነው የምትሄጂው? የስ ዋጋዋን የሰጣት ነይ። እሺ እኔ እንዲህ ለፍቼ ያበላሁሽ ነው እንደ ሙር የምትይዥው አንቺ። ደግሞ ቅድም የሆነ የጎረና ነገር እየሸተተኝ ነበር። ኧረ ምንም የጎረና ነገር የለም። አልወደድሽውም ነው ምግቤን? አሁን በቃ እሺ ፈታ በይ። ለማንኛውም ፕራንክ እያረኩሽ ነበር። እግዚአብሔር ጸዴ ምግብ ሰርቻለሁ። ያምሻል እንዴ? ማርያምን የምሬ ነው። ጸዴ ቁርስ ነው የሰራሁልሽ። ቆይ አቀምሳታለሁ። ቆይ ጸዴ ምግብ ነው የሰራሁልሽ። እግዚአብሔር ግን ያው ውጥር ስትይ ሰጠሁሽ ጨው ለውሼ። ለተንኮል ነበር የተነሳሁት። አሁን ሙያዬን የምር ትፈትኛለሽ። እሺ እግዚአብሔር ነው የምሬ ነው። ወይኔ ንጹህ ነው፣ ቀንሼ ነው። ቆይ እንዳትነኪው፣ በዳቦ ነው የምትቀምሺው። ምን ድገሚው። ይሄን ምን እና አያችሁ? ኧረ ነይ እና ውጥር ያደርግሻል እንዴ? አሁን የምር ትፈትኛለሽ። እሺ ሙያዬ ተፈተነ ነው የምላችሁ ዛሬ። አላቃጠለኝም መሰለሽ እንትን ድሱ እንቺን አበላለሁ ብዬ እሰይ። ለነገ እኛ ጋር የለምሽ። ከዚህ በኋላ ያው በጠዋት እየተነሳሽ ትሰሪያለሽ። እሺ ኧረ ቀስ በይ በፈጠረሽ። ወይኔ ቡራው መረጋጋት የሚባል ነገር አለ። ቆይ ከ10 እሺ የፈተነ አሁን ሙያ ሊፈተን ነው። ደከመኝ ግን ምን አይነት ነኝ ታያለሽ? እንዴት ነው ግን ቅድም ስትበላ ማለት ነው የሆነ ጸዴ መስሎኝ መብላቴ። ቀስ በይ አትጣደፊ። ከ10 ያበረው ጨዋታ በዛው ያበደ ነው። ነስኪ ወደዛ
ግን እንደዛ አይደረግም። እኔ ሼም ይዞኝ ነው የጎረስኩት። ለምን መጀመሪያ ስጎርሰው አላስታወቀኝም። ከዛ አኘኩት እንደዚህ ምናምን። ዝም በይ አንቺ። ከዚህ በኋላ በጠዋት ይገዛሽ ምግብ ስሪ እሺ። አንቺ ያለውን ጎረምሳ ተተኛ ዞሬ በቃ እሺ። ቀስ ብለሽ ይደርሳል እኮ እርቦኛ እንዴ አንተን መሰለኝ ስጠብቅ ይሄንን ለመስራት ያ 5 ደቂቃ ነው ምናምን ስራ። እንቁላል እኮ 5 ደቂቃ ራሱ አይፈጅም። እግዚአብሔር ሙያ እሱ ዝም ብሎ ከሰራ ዝም ብሎ ገበስ እኮ ኖርማል ነው አይደል? አሁን ስንት ከ10 100 በይ ተይ ከ10 3 አስበኝ ከ10 ስንት እንዴ? አስተያየት ሰጪው እኮ ነው የሚወስነው አይደለ? እኮ ከ10 ስንት 3 በቃ አይመጣም። አይ እሺ 5 የምርሽን ግን በማለት የምርሽን እውነት ከ10 10 እግዚአብሔር ማለት ነው። ቄላና ድድ ስለፈለኩ ነው እንጂ ከ10 10 ነው። አውቀዋለሁ። ምን ካሜራማን ግን ምራቁን እየዋጠ ነው። ና እኔ ያበደ ለማንኛውም የቀደሙ ፕራንክ ነው። እሺ ኦኬ። ሙያዬ ይሄ ነው። ከባድ ሙያ። እኔ እኮ ልምርሽ ነበር ምታወሪው ነገር አናዶኝ ነው መጥቼ ከለበስኩ የሆነ ነገር ስትይኝ ጨሽ ነው። ጨው የለም ዘይት የለም ግዛ። ዘይት አለ ችግር የለም። አልቋል። እንዳንቺ መሰልኩት። ትንሽ ነው ያለው። ካሜራማን ነው ብላ። አሁን የሃይሚ ሙያ ደግሞ እንደተለመደው እንፈትነዋለን። በጣም ጎበዝ ነው ሲሰራ። የኔ እኮ የታወቀ ነው። አበለ ነው ግን አይ ድገኝ ነው የምልሽ። እኔ ምግብ መስራት የጀመርኩት ጩጬ ሆኜ ነው። ስለዚህ ጎበዝ ነኝ፣ ይዋጣልኛል። አንዳንዴ ብቻ ጨው አበዛለሁ። አንዳንዴ ብቻ እርግጠኛ ነሽ? አንዳንዴ ብቻ ነው ቤካ? የሆነ ቀን ብቻ ነው በቃ ትበላለህ። አረላ ለማንኛውም ና ቤተሰቦች እንወዳቸዋለን። እንግዲህ ይሄ ቪዲዮ 20 ሺህ ላይ ከገባ ያልኳችሁ ነገር አለ ቀብጧለን። ባይገባም እንግዲህ ይኖራል፣ ግን ይግባ። እንደወደዳችሁ ተስፋ አደርጋለሁ። ይመቻችሁ። እንወዳቸዋለን። ፒስ። እንዳልኳችሁ እንግዲህ ብዙ መንፈታቸው ነገሮች አሉና እናንተ በጸሎት አስቡኝ። ይመቻ። ዳቦ አይደል ጨምርልሽ? የኔ እናት ቢ አንቺ ፏብልሽ ቻውሽ። እንደውም ከዚህ በኋላ ማለት ነው ምግብ ስለማልሰራ ዛሬ እንግዲህ የሆነ ሲነሽጣችሁ ተነስታችሁ ሰርታችሁ አታውቁም? ታውቃላችሁ። የሰራኸውን ራስህ ትበለዋለህ እንዴ? የለውም ጨርሰዋል። ቻው። አሁን ፏ በያ